ሰላም ጤና ይስጥልን የቻናል ቤተሰቦች እንደምን ቆያችሁ? አሁን የደረሱኝን 3 ከሀገር ውጭ 2 ከሀገር ውስጥ በአጠቃላይ 5 አጫጭር መረጃዎችን አሰማለሁ። መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫንዎን አይርሱ። አሁን ወደ መረጃዎቹ አልፋለሁ። በቅድሚያም ወደ መካከለኛው ምስራቅ እናልፋለን። የኢራን ባለስልጣናት አያቶላ አሊ ካሚኒ ከኢራን ጠቅላይ ሚኒስትር ለማንሳት እያጤኑ እንደሚገኙ ዘ ጀሩሳሌም ፖስት እና የአሜሪካ ሚዲያዎች መዘገባቸው ተሰማ። ዝርዝሩን ወደ በኋላ እናቀርባለን። ዩናይትድ ስቴትስ እና እስራኤል በኢራን የኒውክሌር ተቋማት ላይ ጥቃት ከሰነዘሩ በኋላ የተገኙ አዳዲስ የሳተላይት ምስሎች በተለይም በናታንዝ እና በፎርዶ ተቋማት ላይ ከፍተኛ ጉዳት መድረሱን አጋልጠዋል። ይህ መረጃ የወጣው አሶሺየትድ ፕሬስ ኤፒ የዜና ወኪል በዘርፉ ታዋቂ ከሆኑ እንደ ፕላኔት ላብስ እና ማክሰር ቴክኖሎጂስ ካሉ ኩባንያዎች ያገኙ ምስሎችን በመተንተን ተከትሎ ነው። በናታንዝ የታየው ውድመት በኢራን የዩራኒየም ማበልጸጊያ ፕሮግራም ማዕከል በሆነው የናታንዝ ተቋም ላይ የተነሱት ምስሎች ቢያንስ አንድ ትልቅ ጉድጓድ መፈጠሩን ያሳያሉ። ወደ 5 ሜትር 16 ጫማ ስፋት ያለው ይህ ጉድጓድ በቀጥታ ከመሬት በታች በሚገኙና የሴንትሪፉጅ ማሽኖች ለዩራኒየም ማበልጸጊያ ስራ የሚያገለግል ቁልፍና አስፈላጊ መሳሪያ ነው። በሚገኙባቸው ወሳኝ አድራሾች ላይ ማተኮሩን የጥቃቱ አደገኝነት ያሳያል። ኢራን እስካሁን በደረሰው ጉዳት መጠን ላይ ምንም አይነት አጸፋዊ መግለጫ አልሰጠችም። የፎርዶ ተቋም ጉዳት በተራራ ውስጥ በጥልቀት ተቆፍሮ የተገነባና ከፍተኛ ጥበቃ የሚደረግለት የፎርዶ ተቋም ከጥቃቱ አላመለጠም። የሳተላይት ምስሎች እንደሚያሳዩ ተቋሙ በ3 ቦታዎች ላይ ጉዳት ደርሶበታል። ሁለቱ ጉዳቶች የተከሰቱት ምሽግ ሰባሪ በሆኑ ባንከር ባስተር ቦምቦች ሲሆን ይህም ትልቅ ጉድጓዶችን ፈጥሯል። ሶስተኛው ጉዳት የደረሰው ደግሞ ተቋሙን ከጠላት ጥቃት ለመከላከል በሚል የተተከለው የአየር መከላከያ ጣቢያ ላይ ነው። ይህ የሳተላይት መረጃ ፕሬዚዳንት ትራምፕ ጥቃቱ ድንቅ ወታደራዊ ስኬት ነበር ያሉትን መግለጫ የሚያጠናክር ሲሆን የኢራን ኒውክሌር ፕሮግራም ከፍተኛ ጉዳት እንደደረሰበትና ለወራት ምናልባትም ለዓመታት ወደ ኋላ ሊጎትት እንደሚችል አመላካች ነው። ኢራን ግን ምንም ጉዳት አልደረሰብኝም ማለቷ የሚታወስ ነው። ወደ ሌላ ዜና ስናልፍ አሜሪካ በዓለም ዙሪያ ያሉ ዜጎቿ ማስጠንቀቂያ አወጣች። አሜሪካ በኢራን ላይ የሚፈጸመቻቸው ጥቃቶችን ተከትሎ በተለያዩ የዓለም ክፍሎች የሚገኙ ዜጎቿን ጥንቃቄ እንዲያደርጉ ማስጠንቀቂያ አውጥቷል። ዓለም አቀፍ የደህንነት ማስጠንቀቂያ ያወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው። በአሜሪካ ዜጎችና ብሔራዊ ጥቅሞችን የተጻረረ የተቃውሞ ሰልፎች ላይ ሊደረጉ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉ ይመክራል ብሏል። አሜሪካ ይህንን ማስጠንቀቂያ ያወጣችው በኢራን ኒውክሌር ይዞታዎች ላይ ከበድ ያለ እና ጠበቅ ያለ ጥቃት መፈጸሙ ተከትሎ ነው። ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችው ጥቃቶች በሁሉም ኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም አውዳም ነው የሚገልጸው ነው ብለዋል። ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ሚዲያቸው ላይ በጽሁፍ ላይ ያላካፈሉት ሳተላይት ምስል በመጥቀስ የሚታየው ነጭ መዋቅር በድንጋይ የተከበበ ነው፣ ከእሳቱም ተከልሏል ብለዋል። ሆኖም ከፍተኛ አደጋ የደረሰው ከመሬት በታች ባለው ይዞታው ነው ብለዋል። አክለውም ማዕከሉን መትተነዋል ሲሉ ገልጸዋል ሲል ቢቢሲ ዘግቧል። ወደ ሌላ ዜና ስናልፍ የፌዴራል መንግስት የፖለቲካዊ ሰውነት የተሰረዘውን ህወሓት ፖለቲካዊ እንቅስቃሴ አደብ እንዲያስይዝ ስምረት ፓርቲ ጠየቀ። በቀድሞ የህወሓት አባላት በቅርቡ የተመሰረተው ዲሞክራሲያዊ ስምረት ፓርቲ በተፈካካዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ተቀባይነት የሌለው መሆኑን ገልጿል። በጠቅላይ ሚኒስትር የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ይህንን ያለው በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀን በማስመልከት በወጣው ድርጅታዊ መግለጫ ነው። ፓርቲው አክሎ የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘውን የህወሓት ቡድን የሚያካሄደው ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ሲል ጥሪ አቅርቧል። ፓርቲው በመግለጫው ከግንቦት 2015 ዓ.ም ጀምሮ ተፈካካዮች ወደ ቀያቸው ለመመለስ የተደረገው እንቅስቃሴ ያደናቀፈው ኋላ ቀር ቡድን ሲል የገለጸው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ነው ብሏል። ቡድኑ ድርጅት ሳይድን የሚመለስ ተፈናቃይ የለም፣ ጊዜያዊ አስተዳደር አመራሮች የትግራይ መሬት ሽጠዋል የሚሉና ሌሎች በሬ ወለድ ወሬዎችን በማሰራጨት የፌዴራል መንግስትና ነባራዊ ጊዜያዊ አስተዳደር ከግንቦት 2015 ጀምሮ የያዙት እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ሲል ህወሓትን ከሷል። ስምረት ፓርቲ ቡድኑ ተፈናቃዮች ወደ ቀያቸው መመለስ ይቅርና ህወሓትን ከኢትዮጵያ ፖለቲካዊ ፓርቲዎች እንቅስቃሴ መሰረት መታደግ ያልቻለ አቅመቢስና መሰሪ ድርጅት ነው ሲል አጣጥሎታል። ኋላቀር ቡድኑ ሲል የጠራው ቡድን ከኤርትራ መንግስት ጋር የጀመረውን ህገወጥ ግንኙነት እንዲቆም የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ ጠይቀው ስምረት በሀገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ተጠያቂነት ማረጋገጥ ይገባል ማለቱን ከፓርቲው መግለጫ ላይ ለመመልከት ተችሏል። በሌላ ዜና አንድ አሳዛኝ ዜና ተሰምቷል። በአዲስ አበባ በአንድ ፔንሲዮን ላይ በተነሳ የእሳት አደጋ 2 ሰዎች በጭስ ታፍነው በህይወታቸው ማለፉን ሰምተናል። ትላንት ሰኔ 15 ቀን 2017 ዓ.ም ከሌሊቱ 9 ሰዓት ከ5 ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ
በአንድ ፔንሲዮን በተነሳ የእሳት አደጋ 2 ሰዎች በጭስ ታፍነው ሕይወታቸው ማለፉን ከኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ራዲዮ ተናግረዋል። የአደጋ ጊዜ ሰራተኞች ባደረጉት ርብርብ በፔንሲዮን በክፍል ውስጥ ተኝተው የነበሩ 6 ሰዎችን መታደግ የቻሉ ሲሆን የእሳት አደጋው ሳይሰፋ በፍጥነት መቆጣጠር ችለዋል። በጭስ ታፍነው በአንድ ክፍል ውስጥ ሕይወታቸውን ያጡ ውስጥ የ30 ዓመት ወንድና የ25 ዓመት ሴት መሆናቸው የተነገረ ሲሆን በፔንሲዮኑ ክፍል ውስጥ በጭስ ታፍነው መሞታቸው ለማወቅ ተችሏል። ፔንሲዮኑ የውስጥ ክፍሉ እሳትን መቋቋም ከማይችሉና አደጋን አባባሽ ከሆኑ በችፑድና በጣውላ የተከፋፈሉ መሆናቸው እሳቱ እንዲባባስና ጭስ እንዲፈጠር ምክንያት ሆነዋል ሲሉ አቶ ንጋቱ ጨምረው ተናግረዋል። ፔንሲዮን የሆቴል አገልግሎት የሚሰጡ ድርጅቶች ወይም ባለ ንብረቶች እንግዶች የሚመርጧቸው ክፍሎች የአደጋ ደህንነት መስፈርትን ያሟሉና የተጠበቁ በማድረግ የደንበኞቻቸውን ደህንነት በመጠበቅ አስፈላጊውን ጥንቃቄ ማድረግ የሚገባቸው ሲሆን ኮሚሽኑ የአደጋ ደህንነት መስፈርት በማያሟሉ ሆቴልና አገልግሎት መስጫ ተቋማት ላይ አስፈላጊ እርምጃ እንደሚወስድ አሳስቧል። አድማጭ ተመልካቾቻችን ለሰዓቱ የነበሩ ዜናዎች እነዚህ ነበሩ። ከሌሎች ዜናዎች ጋር እስከምንገናኝ መልካም ቆይታ ይሆንላችሁ። መረጃዎችን ሼር ላይ ኮሜንት በማድረግ አብሮናታችሁን አረጋግጡልን። መልካም ጊዜ